ዓመታዊው የቅዱስ ሚካኤል ክብረ በዓል በታላቅ መንፈሳዊነት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት ህዳር 12 2018 ዓ.ም በቅዱስ ሚካኤል ቁምስና ዓመታዊው የቅዱስ ሚካኤል ክብረ በዓል በታላቅ መንፈሳዊነት ተከበረ። የዕለቱን መስዋዕተ ቅዳሴ የመሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ባሰሙት ቃል እግዚአብሔር አንዳንዴ አባቶች መላእክቶቻችን ናቸው፣ አንዳንዴም የንስሐ አባታችን፣ ወጣቶች ወንድም እህቶቻችንም ከእግዚአብሔር የተላኩልን በፈተናችን ማን እንደ እግዚአብሔር የሚሆኑልን ናቸው። ዓለም በዚህ ጊዜ ሰላም እንደራቃት የገለጹት ብፁዕነታቸው የቅዱስ ሚካኤል በዓል አብርሃማዊ ሃይማኖቶች ሁሉ የሚያከብሩት ታላቅ መልአክ ነውና እግዚአብሔር በመላእክቱ ሰላምን ያምጣል ዘንድ በጸሎት ትጉ በማለት የዕለቱን ቃል እግዚአብሔር አሰምተዋል። የቁምስናው ቆሞስ ክቡር አባ ታምራት በክብረ በዓሉ ላይ ለተገኙ ምዕመናን ባስተላልፉ መልእክት በአሁኑ ሰዓት ለሀገራችን ከሚያስፈልጉ ነገሮች ትልቁ ሰላም በመሆኑ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ያለንን እግዚአብሔር ሰላምን ለሀገራችን እንዲሰጠን ሁላችንም ስለ ሰላም እንድንጸልይ አደራ እላለሁ ብለዋል። በክብረ በዓሉ ላይ አግኝተን ያነጋገርናቸው ምዕመናን በበኩላቸው የዘንድሮን የቅዱስ ሚካኤል ዓመታዊ ክብረ በዓል በደመቀ ሁኔታ ማክበራቸውን በመግለጽ ለመላው ካቶሊካውያንና ለቅዱስ ሚካኤል ወዳጆች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ክብረ በዓሉ በጸሎት በመንፈሳዊ አስተምሮ በመዝሙርና በያሬዳዊ ዝማሬ ደመቀ ሲሆን በቅዱስ ቁርባን ቡራኬ ተጠናቋል። በክብረ በዓሉ ላይ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴን ጨምሮ በርካታ ቁጥር ያላቸው ምዕመናን፣ ካህናት፣ ደናግል፣ እህቶችና ወንድሞች እንዲሁም ወጣት ዘማሪያን ተገኝተው የበረከቱ ተካፋይ ሆኗል።